እንጀምራለን። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሆነ የኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ ደግሞም በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውንም ኃጢአት በእግዚአብሔር ችሎት ስለመተው ጽድቁን ያሳይ ዘንድ ነው። የእግዚአብሔርን ቃል ነው ያነበብኩላችሁ። እንጸልይና ወደ ትምህርታችን እንሄዳለን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። የረዳሃን ያገዝከን አንተ ስለሆንክ ክብር ሁሉ ለአንተ ይሁን። እግዚአብሔር አምላክ ሆይ አሁንም ደግሞ ጌታ ሆይ ጸጋህ እንዲያግዘን እንዲረዳን እንለምንሃለን። በማስተዋልና በጥበብ ቃልህን እንድንማር እግዚአብሔር ሆይ በቃልህ ደግሞ እንድንታነጽ፣ እንድንመከር፣ እንድንበረታ፣ እንድንጠነክር እንድታደርገን እንለምንሃለን። መንፈስህ እንዲረብብብን ጌታ ሆይ እንድትረዳን እንለምንሃለን። ጊዜውን ሰዓቱን ሁሉ አንተ ተረከብ። በጌታ በኢየሱስ ስም አሜን። በሐዋርያው ጳውሎስ መልእክቶች ውስጥ በተለይ ኤፌሶን ላይ እንዲሁም ደግሞ ሮሜ ላይ ስንመለከት በጣም አስገራሚው ነገር ምንድን ነው? የእግዚአብሔር ጽድቅ የተገለጠው የእግዚአብሔር የማዳን ስራ የተገለጠው ለራሱ ክብር እንደሆነ ይናገራል። ክብሩን፣ ምሕረቱን፣ ቸርነቱን፣ ጽድቁን ያሳይ ዘንድ ነው ይላል። ያ ጽድቅ እንግዲህ የማን እንደሆነ ነው የሚያሳየን። ጽድቁ የእግዚአብሔር ነው እንጂ የሰው እንዳይደለ ወይም በተግባራችን በስራችን የማናገኘው መሆኑን በእግዚአብሔር ችሎትና በእግዚአብሔር ምሕረት የተደረገ እንደሆነ ነው የምናየው። በተለይ ኤፌሶን ላይ ምዕራፍ 1 ላይ ቁጥር 6 ላይ ይህን ሁሉ ያደረገው የእሱ ክብር ይገለጽ ዘንድ ነው ይላል። ምዕራፍ 1 ቁጥር 12 ላይ ደግሞ የእሱ ጽድቅ ይገለጽ ዘንድ ነው ይላል። ይህም ደግሞ ቁጥር 14 አካባቢ ላይ ደግሞ ስንመለከት ይቅርታ ቁጥር 8 ላይ ያለውን ነው ቅድም እንደነገርኳችሁ። ቁጥር 12 ላይ ስንመለከት ደግሞ የእሱ ክብር ይገለጽ ዘንድ በሰማይም በምድር ያለውን ሁሉ ለመጠቅለል ይገለጽ ዘንድ ነው ብሎ ይናገራል። ምዕራፍ 2 ላይ እንደዚሁ የምናየው ሐሳብ አለ። ምዕራፍ 3 ላይ አሁን ያነበብኩላችሁ ቁጥር 24 ላይ ምዕራፍ 3 ሮሜ ምዕራፍ 3 ቁጥር 24 እና 25 ላይ ኃጢአታችንን ስለመተው ይናገራል። ስለመተው በተለይ ቁጥር 25 ላይ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎት ስለመተው፣ በእግዚአብሔር ፍርድ፣ በእግዚአብሔር ችሎት፣ በእግዚአብሔር ኃይል ስለመተው። እግዚአብሔር ይህንን ያደረገው የመተውን ሁኔታ ሲያደርግ ነው የምንመለከተው። ስለተወልን ነው። እንግዲህ እግዚአብሔር እንዴት አድርጎ እንደተወልን ስንመለከት በጣም አስገራሚ ነው። እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር በምሕረቱ ደግሞ ባለጸጋ ነው። ኃጢአትን ደግሞ ለመተው ሲል ልጁን ኢየሱስ ክርስቶስን በእኛ ፋንታ እንዲሞት እንዳደረገው ያመላክታል። የተወልን በኃጢአት ላይ ፈርዱ ነው። በኃጢአት ላይ የፈረደው ደግሞ ክርስቶስ ኢየሱስን አሳልፎ በመስጠት ነው። በክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ስለሞተልን ክርስቶስ ኢየሱስ በእኛ ፋንታ በመሞቱና በእኛ ፋንታ ደግሞ የእኛን ዕዳ በመክፈሉ በኃጢአት ምክንያት በእሱ ላይ ተፈረደበት። እኛ የእግዚአብሔር ጽድቅ እንሆን ዘንድ ዛሬ የምንመለከተው እግዚአብሔር ለእኛ ጽድቅ እንደሆነልን ኃጢአተኛውን የሚያጸድቅ ከእግዚአብሔር የተሰጠን እንደሆነ እግዚአብሔር ጽድቁን እንድናገኝ በእግዚአብሔር ምሕረትና ቸርነት ከእግዚአብሔር የተሰጠን እንደሆነ የሚያመላክት ነው። አሁን ባነበብኩላችሁ ክፍል ላይ እንዳየነው የእግዚአብሔር ጽድቅም ሁለት ነገሮችን ያሳያል። ልብ በሉ። አንደኛው የባህሪውን መገለጫ ነው የሚያሳየው። እግዚአብሔር ጻድቅ ስለሆነ ምሕረትን ማድረግ የቻለው እግዚአብሔር ጻድቅ ስለሆነ ነው።
ጻድቅ ያልሆነ ነገር ማዳን አይችልም። ክርስቶስ ኢየሱስ ንጹሕ ስለሆነ ጻድቅ ስለሆነ ነው እኛ መዳን የቻልነው። ከራሳችን የሆነ አንዳች ነገር እንኳን የለንም። አንዳች ነገር እንኳን ሰው ጻድቅ አይደለም። የሰው ጽድቅ በፍጹም በእግዚአብሔር ፊት እንደ መርገም ጨርቅ ነው ብሎ ነው የሚናገረው። ነገር ግን እግዚአብሔር ጻድቅ ስለሆነ እነኝን ሁለት ነገሮች ልብ በሉልኝ። አንደኛ የባህሪው መገለጫ ነው። ጽድቅ የባህሪው መገለጫ ነው። ምሕረት የባህሪው መገለጫ ነው። ፍቅር የእግዚአብሔር መገለጫ ነው፣ የሰው መገለጫ አይደለም። ሁለተኛው ለሰው የሚሰጥ ጽድቅ፣ ለሰው የሚሰጥ በነፃ የሚሰጥ መሆኑን ነው የሚያሳየው። እነኚህ ሁለቱም ሐዋርያው ጳውሎስ ጽፏል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። አስገራሚ ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በምን ተመስክሮለታል? በሕግ ተመስክሮለታል፣ በነቢያት ተመስክሮለታል። የተመሰከረለት ነው፣ በብሉይ ኪዳን የተነገረለት ነው። ያ ያለ ምን ተገልጧል? ያለ ሕግ ተገልጧል። እና ያለ ሕግ ተገልጧል። በሕግ አይደለም ደህንነት ማለት ነው። ስለዚህም በእርሱ ለሚያምኑ ሁሉ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ይህንን እንመለከተዋለን ወደፊት። በእግዚአብሔር ለሚያምኑት ሁሉ የተገለጠ፣ በእግዚአብሔር ለሚያምኑት ሁሉ የተሰጠ፣ እንዲሁ በነፃ የተሰጠ ደግሞም የማይወሰድ ነው። ለምሳሌ የማይወሰድስ እሺ ይሁን ግድልም ላይወሰድብን ይችላል፣ ግን አማኞች ሊክዱ ይችላሉ የሚል አመለካከት መጽሐፍ ቅዱስ የለውም። ምናልባት እኛ ሰዎች ብንልም እንኳን እግዚአብሔር አማኝ ዳግም የተወለደ ሰው እግዚአብሔርን መካድ አይችልም፣ መተው አይችልም። በፍጹም በምንም ነገር ቢሆን ሊክድ የሚችልበት አቅም የለውም። ምክንያቱም ስራው የተሰራው በክርስቶስ ስለሆነ፣ እኛ ስላልሰራ ነው፣ ሰዎች ስላልሰሩት። ቅድም እንዳየ ነው የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ ነው በእኛ ውስጥ የሰረጸው። በእኛ በዳን ውስጥ እኛ ዳግም ለተወለድነው ሰዎች የተሰጠን የእግዚአብሔር ጽድቅ ነው እንጂ የራሳችን ጽድቅ አይደለም። ያጸደቀን በቅዱስ አጠራሩም የጠራን እሱ ነውና እግዚአብሔር ነውና፣ ይህም እንደ ምሕረቱ ባለጸግነት ነው እንጂ እኛ እንደሰራ ነው ወይም በእኛ ችሎት፣ በእኛ አቅም፣ በእኛ ኃይል እንዳይደለ ነው የሚነግረን። የእግዚአብሔርን ጽድቅ ቅድስና የሚያረክስ የሰው ነውር እግዚአብሔር ባደረገው ምሕረቱ ሸፈነው ወይም ተወው። ያንን ሲተወው እኛ ጻድቅ ሆነን ተገኘን። የእግዚአብሔር ጽድቅ ሆነን ተገኘን። እግዚአብሔር ስለተወልን ማለት ነው። እግዚአብሔር ባይተውልን ኖሮ ጽድቅን ልናገኝ አንችልም ነበር። የተወልን ራሱ እግዚአብሔር ስለሆነ ክብር ለእግዚአብሔር ይሁን። በአዲስ ኪዳን ሐሳብ እንግዲህ የጌታችን ምሳሌ ብዙ አይነት ሰዎች ወደ ንጉሱ ልጅ ሰርግ ሲመጡ የሚያሳይ በተለይ ማቴዎስ ላይ ራእይም ላይ የምናያቸው ምሳሌያዊ ነገሮች ወይም ጌታ ኢየሱስ ክርስቶስ የተናገራቸው ሐሳቦች አሉ። እነኛ ወደ ሰርጉ የሚታደሙት ሰዎች ንጹሕ ልብስ የለበሱ ተዘጋጅተው የሚጠብቁ እንደዚህ የሚል ነገር አለ። ይሄ ለቅዱሳኖች የተሰጠ የክርስቶስ ኢየሱስ ጽድቅ ነው እንጂ ሌላ ነገር አይደለም። በእግዚአብሔር የተሰጠን፣ በእግዚአብሔር ምሕረት የተሰጠን የጽድቅ ልብስ ነው። ለቅዱሳኖች የተሰጣቸው የጽድቅ ልብስ ነው። ይሄ እንግዲህ መዘጋጀት ማለት አንዳንድ ጊዜ ቅድስናን መጠበቅ፣ ደህንነትን አጥብቆ በመያዝ እንዲህ የሚባል ነገር አሹልከው የሚያስገቡ ሰዎች ሊኖሩ ይችላሉ። ያ ግን መጽሐፍ ቅዱሳዊ አይደለም። ያን እንደ ምሳሌ ጌታ ኢየሱስ ክርስቶስ የተጠቀመበት በተለይ ከአይሁድ ታሪክ ጋር የተያያዘ እንደሆነ ልብ ልንል ይገባናል። አሁን ወደዚህ የኃጢአተኛው ጽድቅ ለሚያምን ሁሉ የሚሰጥ፣ ለሚያምን ሁሉ የሚቆጠርለት እንደሆነ ባለፈውም ተመልክተናል። ለሚያምን ነው የሚሰጠው። እምነትም የእግዚአብሔር ስጦታ ነው ብለናል። ጸጋውም እምነቱም የእግዚአብሔር ስጦታ ነው ብለናል። ስለዚህ የእግዚአብሔር ጽድቅ የሚሰጠው ለሚያምኑ ሰዎች ነው። በጸጋው ላመንን ሰዎች ነው። ዳግም ለተወለድን ሰዎች ነው የሚሰጠው። ለማያምን ሰው አይደለም የሚሰጠው። ለሚያምን እንደሚያምኑ አስቀድመው የታወቁ ሰዎች አሉ። እንደሚያምኑ የተመረጡ ሰዎች አሉ። እንደሚያምኑ የተወሰኑ ሰዎች አሉ። እንደሚያምኑ የተቀደሱ ሰዎች አሉ። እንደሚያምኑ ሙሉ ለሙሉ በእግዚአብሔር ምሕረት ቸርነት የተለዩ የተቀደሱ የተወሰኑ ሰዎች አሉ።
ምናልባት ሮሜ 8ን ስትመለከቱት ከ28 ጀምሮ እስከ 31 ያለውን ክፍል ስትመለከቱ ይህንን በደንብ አድርጎ ይነግረናል። እስቲ አንዳንድ ነገሮችን ትንሽ እንመልከት። የኃጢአተኛው ጽድቅ ለሚያምን የተቆጠረለት ነው። ተቆጠረለት የሚለውን ነገር እናያለን። ስለዚህ በዚህ ርዕስ መሰረታዊ ጥቅስ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይለናል። ዘፍጥረት 15 ቁጥር 6 ላይ እግዚአብሔር በተናገረው ቃል አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። መቼ የሚለውም በኋላ እንመለከታለን። ኃጢአተኛውን ማጽደቅ የሚችለው ራሱ እግዚአብሔር እንደሆነ ያሳያል። በሮሜ ምዕራፍ 4 ቁጥር 3 ላይ ባለፈውም እንደተመለከትነው ልብ ብለን እንድንመለከተው ይገባናል። አሁንም ቁጥር 3 ላይ እንደዚህ ይላል፣ መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ይህንን ከገላትያ ምዕራፍ 3 ቁጥር 6 ጋር ያያይዘዋል። በእግዚአብሔር አመነ እምነቱም ጽድቅ ሆኖ ተቆጠረለት። እምነት ምን ማለት እንደሆነ እንመለከታለን። በዚህ ጥቅስ ላይ ተመርኩዞ ሐዋርያው ጳውሎስ በልዩ ልዩ ጉዳዮች ላይ ያተኩራል። አንደኛ ቆጠረ። ይችን ግስ በደንብ ልብ ልትሉት ይገባል። በደንብ ልናቀው ይገባል። ዝም ብለን አይደለም። መጽሐፍ ቅዱስን ስናነብ ምን እያለን ነው? ምንድን ነው እያነበብን ያለው? በተለይ ስነ አፈታትን የተማረን ሰዎች ሁልጊዜ አንዳንድ ስብከቶችንና አንዳንድ ትምህርቶችን ስንገመግም እንገኛለን። መገምገማችን ጥሩ ነው። ግን መጀመሪያ ራሳችንን ማየት ነው ዋናው መሰረታዊ ነገር። ምን ነው እያነበብኩ ያለሁት? እዚህ ቦታ ላይ ምን እያለ ነው የእግዚአብሔር ቃል? በተለይ ከአውዱ ጋራ ተያይዞ ምን ሊያስተላልፍ ፈልጓል የሚለውን በደንብ ማወቅ ያስፈልጋል። ስለዚህ ቆጠረ የሚለው ግስ ጽድቅ የአንድ ሰው የሥራ ውጤት አለመሆኑን ያሳያል። ቆጠረ ማለት ጽድቅ የአንድ ሰው የሥነ ምግባሩ የሥራው ውጤት የድርጊቱ ውጤት እንዳይደለ በደንብ ልናውቅ ይገባል። ይህንን ነው ማወቅ ያለብን ወገኖች። አንድ ሰው ከስራ ደሞዝ እስኪከፈለው ድረስ በአሰሪው ላይ የሚቆጠር ዕዳ እንደማለት ነው። አንድ ሰራተኛ ቢኖራችሁ በመስሪያ ቤታችሁ ሊሆን ይችላል ወይም በቤታችሁ ሊሆን ይችላል። ስራ ሰርቶላችኋል፣ በቃ አገልግሏችኋል ያ ሰው። ስለዚህ ደሞዝ የመክፈል ግዴታ አለባችሁ አይደለ? ያንን ደሞዝ ግን ስራውን ሰርቶ ጨርሷል። ግን ባትከፍሉት ዕዳው በማን ላይ ነው? ዕዳው በከፋዩ ላይ ነው እንጂ በሰራተኛው ላይ አይደለም አይደል? በሰራተኛው ላይ አይደለም። ሰራተኛውማ ስራውን ሰርቶ ጨርሷል በቃ። ስለዚህ ለሚሰራ ምንድነው ይላል? ደሞዝ እንደምንድን ነው? እንደ ዕዳ ነው ይላል ለሚሰራ። ለማይሰራ ግን ኃጢአተኛውንም በሚያጸድቅ ለሚያምን ደግሞ እምነቱ ምን ሆኖ ይቆጠርለታል? ጽድቅ ሆኖ ይቆጠርለታል። ምኑ? እምነቱ። ስለዚህ አንድ መልካም ነገር ለሰው ሲቆጠርለት በነፃ የሚሰጠው እንጂ በስራው እንዳይደለ ልብ ልንል ይገባል። በሰራው ስራ ሳይሆን ባደረገው ነገር ሳይሆን እሱ እንዲሁ በነፃ የተቆጠረለት የእግዚአብሔር ጽድቅ የእግዚአብሔር ምሕረት ለሱ እንደተቆጠረለት በደንብ ያሳያል ማለት ነው። አንዳንድ ጊዜ ያው በሰዎች ላይ የሚቆጠር ነገርም አለ። በተለይ ሐዋርያው ጳውሎስ አናሲሞስ የሚባል ሰው ታውቃላችሁ አይደል? የት ላይ ነው የሚገኘው? አናሲሞስ የሚባለው በፊልጵስዩስ ላይ የሚገኘው አናሲሞስ የሚባለው አገልጋይ የፊልሞና አገልጋይ ኮብልሎ ሄዶ ነበርና ሐዋርያው ጳውሎስ ደግሞ በእስር ቤት አገኘውና ወንጌልን ነግሮት ወደ አሰሪው ወደ ጌታው እንዲመለስ አደረገ። ስለዚህ ለፊልሞና ምን ብሎ ነው የነገረው? ዕዳውን በእኔ ላይ ቁጠረው። ያጠፋው ነገር ካለ ያጎደለው ነገር ካለ አጥፍቶ ከሆነ አጉድሎ ከሆነ ዕዳ አለበት ከሆነ በማን ላይ ቁጠረው? በእኔ ላይ ቁጠረው። የሱን ጥፋት የሱን በደል የሱን ጥፋት የሱን ያጎደለውን ነገር ሁሉ ሐዋርያው ጳውሎስ በእኔ ላይ ቁጠረው፣ እሱን ግን ነፃ አድርገህ ተቀበለዋል።
ይህ አስገራሚ ምሳሌ ነው። ልክ እንዲህ ነው መቆጠር ማለት። ስለዚህ የኛ በደል፣ የኛ ጥፋት፣ የኛ ዕዳ በማን ላይ ተቆጠረ? በክርስቶስ ኢየሱስ ላይ ተቆጠረ። ልብ ልትሉት የሚገባው ነገር ይሄ ነው። የኔና የእናንተ ሁሉ በደል የክፋታችን አመጻችን ብቻ ሳይሆን ከውርስ ያገኘነው በደል ኃጢአት ሁሉ ከአዳም የተነሳ የተኮነነው ኩነኔ ሁሉ በማን ላይ ተቆጠረ? በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ተቆጠረልን። እኔና እናንተ ምን ሆነን? ጻድቅ ሆነን መታየት ጀመርን። በቃ ጻድቅ ነን። እኔና እናንተ በእግዚአብሔር ፊት ስንታይ ንጹህ ሆነን፣ ጻድቅ ሆነን፣ ቅዱስ ሆነን በእግዚአብሔር ፊት እንድንታይ ያደረገ። ስለዚህ ይሄ ነው መዳናችን ዘላለማዊ ነው የምንለው። ለዚህ ነው መዳናችን የማይወሰድ ነው ብለን የምናስበው። ለዚህ ነው በቃ በጌታ ላይ ታምነን ጌታን እያከበርን ጌታን እያመሰገንን በጌታ ደስ እያለን የምንኖረው። እግዚአብሔር ስለሰራው ስራ ነው፣ በኢየሱስ ክርስቶስ በኩል ስለሆነልን ነው እንጂ እኛ ስለሰራ ነው አይደለም። እንግዲህ ልብ በሉ፣ ደጋግመን እየተመለከትን ያለነው ክፍል ይሄ ነው። በተለይ የሮሜን ምዕራፍ 4ን አልለቀቅነውም፣ ይቀጥላል እስከ ጽድቅ ድረስ። አሁን ጀስቲፊኬሽንን እያየን ነው። እንደገና ራይቸስነስን ወይም ጽድቅን ደግሞ በዚያ ውስጥ ሁሉ ተቆጠረልን የሚለውን ክፍል እያየነው የምንሄድ ሐሳብ ስለሆነ ልብ ልንለው ይገባናል ማለት ነው። በደንብ ልናስተውለው የሚገባ ሐሳብ ነው። ስለዚህ እግዚአብሔር ለኃጢአተኛው ጽድቅን የሚቆጥርለት በእርሱ ሲያምን ነው ብለናል። እምነትም የእግዚአብሔር ስጦታ ነው ብለናል። እንግዲህ ምዕራፍ 5 ላይ እንደተመለከትነው እምነት እንደ አንድ አይነት ስራ ሳይሆን ከእግዚአብሔር ጋር ማገናኛ ነው። ከእግዚአብሔር ጋር ማገናኛ ነው፣ ስራ አይደለም። ብዙ ሰዎች እምነት እኮ ስራ ነው ይላሉ። ስራ ለመሆኑ እኮ ኤፌሶን ላይ ይነግረናል እኮ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ብሏል። የምናምንበትን እኮ ላይሰንስ የሰጠን ራሱ ጌታ ነው። እንድናምን ያደረገን ራሱ እግዚአብሔር ነው እንጂ እኛ አይደለም። ይሄ በቃ እምነት አለኝ እንድንላለን፣ እምነት አለን ብለን በእምነት እንድንመጻደቅ አይደለም። እንድናምን ያደረገን ራሱ ጌታ ነው፣ ራሱ ጌታ ነው። እንድናምን የማምንበትን ይሄን ሙት የሆነውን መንፈሳችንን በመቀስቀስ ቆላስይስ ላይ ይናገራል። ሙት በሆነው ህይወታችን ውስጥ ሙት የሆነውን ይሄንን የሞተውን ማንነታችንን አንቅቶ ቀስቅሶ የሱን እውነት እንድንሰማ እንድናደምጥና እንድንወስን ያደረገን ራሱ ጌታ ነው። እኛ እምነት ስላለን አይደለም፣ ጀግኖች ነን ብለን የምንመጻደቅበት ነገር የለም። አንዳንድ ሰው እኔ እኮ ድሮም እኮ ክፉ ሰው አይደለሁም እኮ፣ ምቀኛ አይደለሁም፣ ተሳዳቢ አይደለሁም፣ ጥላቻ የለብኝም፣ አኩራፊ አይደለሁም፣ እንደዚህ አይደለሁም፣ ከዚህ የተነሳ ነው እግዚአብሔር ምሕረት ያደረገልኝ የዳንኩት የሚሉ ሰዎች አሉ። ይህን ደግሞ የክርስቶስ ኢየሱስን የጽድቅ ስራ ማቆሸሽ ነው። እግዚአብሔር የሰራልንን ስራ ማክፋፋት ነው። በክርስቶስ ኢየሱስ በኩል ያገኘነው ከቁጥር 3 ጀምረን ስንመለከተው እንግዲህ እንደዚህ ይላል። ልብ በሉና አሁንም እናንብበው። የእግዚአብሔር ቃል ስለሆነ መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነውና እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንግዲህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ኃጢአቱም የማይቆጠርበት ሰው ብፁዕ ነው ብሎ ይናገራል። የማይቆጠርበት ሰው ብፁዕ ነው። ኃጢአት በአንድ ሰው ወደ ዓለም ገባ ይለናል ምዕራፍ 5 ላይ ባለፈውም እንደተመለከትነው። በስንት ሰው ገባ ኃጢአት? በአንድ ሰው። በማን? በአዳም። በአዳም በኩል ኃጢአት በአንድ ሰው ወደ ዓለም ገባ። ስለዚህ በዚያ ምክንያት ሰው ሁሉ ምን ሆነ? ኃጢአተኛ ሆነ። ሰው ሁሉ የጠፋ ሆነ። ሰው ሁሉ የዘላለም ሕይወት ሳይሆን የዘላለም ሞትን የሚወርስ ሆነ። በዘላለም ሞት ውስጥ፣ በዘላለም ኩነኔ ውስጥ፣ በዘላለም ጥፋት ውስጥ
ሆነ፣ የሰው ዘር በሙሉ ማለት ነው። አንድም ሳይቀር ማለት ነው። ባለፈው ሳምንት እንደተመለከትነው ወይም በወዲያኛው ሳምንት እንደተመለከትነው ሰው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል የሚለው ያየነው አይሁድም ለአይሁድ ሕግ ተሰጥቷቸው ነበር፣ ለአሕዛብ ደግሞ የሕሊና ሕግ ነበራቸው። ሁሉም ግን አሕዛብም ሆነ አይሁድም ሁሉም ምኖች ናቸው፣ ኃጢአተኞች ናቸው። አንድ እንኳን ኃጢአተኛ ያልሆነ ሰው የለም ማለት ነው። ስለዚህ ለምን አሕዛብን ብቻ ትኮንናላችሁ እያለ ነው ሐዋርያው ጳውሎስ። ለምን እናንተ ሕግ ስላላችሁ፣ እናንተ የሕግ ስርዓት ሁሉ ስላላችሁ፣ እናንተ ቤተ መቅደሱም የኛ ነው ስላላችሁ፣ እናንተ የእግዚአብሔር ምርጥ ሕዝቦች ነን ስላላችሁ፣ ስለዚህ ጻድቃን ሆናችሁ እንዳይመስላችሁ፣ የዳናችሁ እንዳይመስላችሁ፣ የተሻላችሁ እንዳይመስላችሁ፣ የተሻላችሁ ሆናችሁ የተገኛችሁ እንዳይመስላችሁ። ነገር ግን ሁሉም ኃጢአትን ሰርተዋል። ልዩነት የለም፣ አይሁድም የለም፣ አሕዛብም የለም፣ ባሪያም የለም፣ ጨዋም የለም፣ ማንም የለም፣ ሁሉ ነገር ግን በክርስቶስ ኢየሱስ ሲያምን በጸጋ ሲድን ግን ሁሉ ምን ይሆናል? ጻድቅ ይሆናል። የክርስቶስ ኢየሱስን ይለብሳል። ማን ነው ጻድቅ በዚህ ምድር ላይ? ማን ነው ጻድቅ? ከዘላለም እስከ ዘላለም ጻድቅ የሆነ ማን ነው? ጽድቅ ያለው ማን ነው? ጻድቅ የሆነው ማን ነው? ኢየሱስ ክርስቶስ ብቻ ነው አይደለ? እንደ ኢየሱስ ክርስቶስ ንጹሕ ይሆናል? እሱ ከሰማይ የመጣ ነው። ከሰማይ ሰማያት የመጣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ አንዳች እንኳን ያለ እርሱ አልሆነም ይላል። እሱ ጻድቅ ነው። እሱ ብቻ ጥንተ አብሶ የሌለበት ነው። ልብ በሉ። አንዳንድ ሰዎች ጥንተ አብሶ ያለ ይመስላቸዋል። ጥንተ አብሶ ራሱ በቅድስት ማርያም ውስጥም ጥንተ አብሶ የለም ብለው የሚያምኑ ሰዎች አሉ። ይህ አስገራሚ ነው። ጥንተ አብሶ የሌለበት ጌታ ኢየሱስ ክርስቶስ ብቻ ነው። ለምን? እሱ የመጣው ከላይ ነው። ከምድር ምድራዊ አይደለም። ከምድር ምድራዊ የሆኑ አሉ፣ ከሰማይ ደግሞ ሰማያዊ የሆኑ አሉ ይላል። ስለዚህ ከምድር ምድራዊ የሆኑ ማንኛውም ሰው ከመሬት የሆነ ሁሉ ጥንተ አብሶ አለበት። ከሰማይ የሆነው ጌታ ግን ጥንተ አብሶ የሌለበት በምንም መንገድ ነው። ስለዚህ ጥንተ አብሶ የሌለበት ጌታ፣ ጻድቅ የሆነው ጌታ የእሱን ልብስ አለበሰን ለእኛ። ባለፈው አንድ ምሳሌ ነግሬያችሁ ነበረ፣ ትዝ ይላችሁ ከሆነ አንድ ልጅ የወንድሙን ልብስ ለብሶ የወንድሙ ኃጢአት በእሱ ላይ እንዲቆጠር ወይንም በወንድሙ ፋንታ ወንጀል ውስጥ ሊገባ እንደቆረጠና የወንድሙን ልብስ ለብሶ በእሱ ላይ ፍርድ እንደተፈረደበት፣ እሱ እንደተከሰሰ፣ እሱ ደግሞ ለፍርድ እንደቀረበ ተመልክተን ነበር። ስለዚህ በአንዱ ሰው አለመታዘዝ ኃጢአት ወደ ዓለም ሁሉ ገባ ይለናል። ምዕራፍ 5 ላይ ከቁጥር 12 ቁጥር 18 ቁጥር 19 ምዕራፍ 5 ማለት ነው ሮሜ። በአንድ ሰው በኩል ኃጢአት ወደ ዓለም ገባ፣ እንዲሁ ደግሞ በአንዱ ሰው ደግሞ ሰው ሁሉ ሲል ኢንዲቪጁዋል ማለት አይደለም፣ ወይ እያንዳንዱ ማለት አይደለም። ሰው ሁሉ ሲል አሕዛብም አይሁድም ሳይቀር ሁሉም የእግዚአብሔርን መንግስት የሚወርሱ እንዲሆኑ፣ ሁሉ ጻድቅ ሆኑ፣ ሁሉ በክርስቶስ ኢየሱስ የእግዚአብሔርን መንግስት የሚወርሱ ሆኑ፣ የክርስቶስን ጽድቅ የሚለብሱ ሆኑ። የክርስቶስን ጽድቅ ለብሰው የእግዚአብሔር መንግስት ወራሾች ሆኑ። ክብር ለእግዚአብሔር ነው። ከእግዚአብሔር የተነሳ ኃጢአት ያላወቀውን እርሱም ስለኛ ኃጢአት አደረገው። የኃጢአት ባላባቶች እኛ ነበርን፣ የሰው ልጆች በኃጢአት ቁራኛ ውስጥ ያለን የሰው ልጆች ነን። አይሁድም ይሁን አሕዛብም ይሁን ማንም ይሁን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። መጀመሪያ የእግዚአብሔር ክብር ነበራቸው፣ በእግዚአብሔር አምሳል የተፈጠሩ ነበሩ፣ ንጹሕ ሆነው። ኃጢአትን ወደ ዓለም እግዚአብሔር አይደለም ያመጣው፣ ግን ሰውን ሲፈጥረው በራሱ አምሳል ፈጠረው ይላል። ያለ ኃጢአት ሆኖ ንጹሕ ሆኖ ነው ሰው የተፈጠረው። በኃጢአት አልተፈጠረም። ኃጢአትን ይዞ አይደለም የመጣው፣ ንጹሕ ሆኖ ነው። ኃጢአትን የተለማመደው በሰይጣን በኩል አዳም ሲሳሳት፣ ከዚያ በኋላ ይቺ ዓለም ኃጢአትን ተለማመደች። እንግዳ የሆነ ነገር ወደዚህ ዓለም መጣ።
እንግዳ የሆነ የማታውቀው ይህች ዓለም የማታውቀው ነገር ወደ ዓለም ገባ። ስለዚህ ኃጢአት ወደ ዓለም ገባ ይላል። ስለዚህ የሰው ልጅ በሙሉ ኃጢአተኛ ሆነ፣ በኃጢአት ወደቀ፣ የተበላሸ ሆነ፣ ኮራፕት ሆነ ሙሉ ለሙሉ በቃ የሥጋ ሞትም የነፍስ ሞትም ሁሉም ለሁሉም ተጋላጭ ሆነ። በዘላለም ሞትና በዘላለም ፍርድ በዘላለም በቀል ውስጥ ሆነ። የሰው ልጅ በሙሉ ሁሉ ኃጢአትን ሰርተዋል የሚለን ከዚህ የተነሳ ነገር ግን ንጹሕ በሆነው በኢየሱስ ክርስቶስ የሰው ልጅ ሁሉ ይድን ዘንድ አሕዛብም አይሁድም ሁሉም የሚጸድቁበትን መንገድ እግዚአብሔር እሱ ለወደዳቸው፣ እሱ ለመረጣቸው፣ እሱ ላጸደቃቸው ለነሱ አዘጋጀ። ከዚህ የተነሳ ኃጢአት ያላወቀውን አንድ ልጁን ንጹሕ ልጁን ቢጎትን ሰ የሆነውን ለኛ ኃጢአት አደረገው። ኃጢአተኛ እኛ እንባላለን፣ እሱን ደግሞ ኃጢአት አደረገው። የእግዚአብሔር ክብር፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር ለሰው ልጆች ምን ያክል ወሰን የሌለው ፍቅር እኮ ነው። በቃላት ሊገለጥ ከሚችለው በላይ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን አንብቡት። በጣም ያስገርማል። የኃጢአተኛው ጽድቅ ክርስቶስ ራሱ ሆነ። የኃጢአተኛው ጽድቅ ኃጢአተኛው የሰራው ስራ፣ የኃጢአተኛው እምነት፣ የኃጢአተኛው በጎነት ሳይሆን የኃጢአተኛው ጽድቅ ማሆን በዚህ ክፍል መሰረት ክርስቶስ ራሱ ሆነ። የኃጢአተኛው ጽድቅ ኢየሱስ ክርስቶስ ሆነ። በብሉይ ኪዳን ዘመን በሌላው ጽድቅ ውስጥ መቆጠር ለኃጢአተኛው አስፈላጊ መሆኑን ያሳያል። ዘሌዋውያን ምዕራፍ 16ን ተመልክተናል። የሚገርም ነው። ሌላው ለዚያኛው እንዲቆጠርለት ሆኗል። ግን ስለ ክርስቶስ ኢየሱስም ጽድቅ ደግሞ በብሉይ ኪዳኑ ተነግሯል። ወደፊት ላለው ማለት በአዲስ ኪዳን ለሚሆነው ኤርምያስ 23 ቁጥር 6 ላይ እግዚአብሔር ጽድቃችን ነው ተብሎ ተጽፏል። ጽድቃችን ማን ነው? እግዚአብሔር ነው ጽድቃችን። ስራችን አይደለም፣ ችሎታችን አይደለም። የሱ ችሎት በክርስቶስ ኢየሱስ ተፈጽሞ ጽድቃችን እግዚአብሔር ሆኗል። የሚገርማችሁ ነው የጽድቅ ንጉሥ የተባለው ጌታ ኤርምያስ 23 ቁጥር 6 ኤርምያስ 33 ቁጥር 16 ላይ የኤርምያስን ሐሳብ ወደፊት እንዴት እንዳደረገው ያሳየናል። ይሄ አስገራሚ ነው። የእግዚአብሔርን ጽድቅ ያሳየናል። እግዚአብሔር ጽድቁን የገለጠበትን መንገድ ያሳየናል። አማኙ በክርስቶስ ነው ጽድቅን ያገኘው። ሰው ሁሉ በአዳም እንደሞተ ሁሉ ሰው ሁሉ ደግሞ በክርስቶስ ሲያምን የእግዚአብሔር ጽድቅ ይሆናል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ሕያዋን ይሆናሉ ይላል። በክርስቶስ ሕያዋን ይሆናሉ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሕያዋን መሆን ማለት ከዘላለም ሞት ወደ ዘላለም ሕይወት መሻገር ማለት ነው። ከዘላለም ፍርድ፣ ከዘላለም በቀል፣ ከዘላለም ቁጣ ድኖ የእግዚአብሔር መንግስት ወራሽ መሆን ማለት ነው። ይህ ጽድቅ እንዲሁ በቀላል የተሰራ አይደለም። እንዲሁ በቀላል የተሰራልን አይደለም። ጽድቅ አይደለም። ልብ በሉ። እንዲሁ በቀላል ያገኘነው አይደለም። ዋጋ ተከፍሎበት ነው። ምን አይነት ዋጋ? ዛሬ አንድ ቁስ ነገር ለመግዛት ምናልባት ውድ የሆነ ዋጋን ወደ አይምራችሁ አምጡትና ለዚያ ዋጋ የምትከፍሉት ዋጋ ምን ያክል እንደሆነ አስቡት። ግን ይሄኛው ዋጋ ከዚያ በጣም ይለያል። በዓለም ላይ ውድ ከሚባሉት ዋጋ ሁሉ በላይ ትልቁ ውድ ዋጋ የትኛው ዋጋ? የትኛው ዋጋ? የኢየሱስ ክርስቶስ ለኃጢአተኞች የከፈለው ዋጋ፣ የደም ዋጋ። የወርቅ የብር ወይም ዛሬ ውድ ተብሎ በሀገራችንም የሚጠራው አይነት
የመኖሪያ ቤት ምናምን ዋጋ ማለት አይደለም። ይሄ በጣም እንደውም ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል መጽሐፍ ቅዱስ። ሰው ዓለም ሁሉ በዓለም ሀብት ሁሉ ቢትረፈረፍለት ሁሉ ነገር ቢኖረው የማይጎድለው ነገር ምንም ባይኖር ሁሉ ነገር ቢኖረው ነገር ግን ነፍሱን ቢያጎድል ምን ይጠቅመዋል? ምንም አይጠቅመው። እኔና እናንተ ነፍሳችንን ወደሚያድነው ጌታ ተጠግተናል፣ አስጠግቶናል። እኛ አይደለም የተጠጋን፣ አስጠግቶናል። ለዚህ ነው ሳንወደው የወደደን፣ ሳንመርጠው የመረጠን፣ ሳንፈልገው የፈለገን ያጸደቀን እሱ ስለሆነ ማለት ነው። አሁን የማነብላችሁ ክፍል ምዕራፍ 5 ከ18 እስከ 19 ሮሜ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንዱ ጽድቅ ምክንያትም ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። ኃጢአት ወደ ዓለም የገባው በምን ምክንያቱ? በአዳም ምን በመሆኑ? ባለመታዘዝ፣ የእግዚአብሔርን ፈቃድ ባለማድረግ፣ ባለመታዘዝ፣ እምቢ በማለትና ከእግዚአብሔር ይልቅ የሰይጣንን ድምፅ በመስማቱና የእግዚአብሔርን ሕግ በመጣሱ በሱ ምክንያት ኃጢአት ወደ ዓለም ሁሉ ገባ። ሁሉ በአዳም ምክንያት ሙታን ሆኑ። ነገር ግን በአንዱ በመታዘዝ በኢየሱስ ክርስቶስ መታዘዝ ደግሞ ሁሉ ምን ሆኑ? ጻድቃን ሆኑ። በሱ መታዘዝ እንደው ይህንን መዳን እንዴት ታወታላችሁ ወገኖች? እኔ በጣም ይገርመኛል። እየተዘጋጀው እያለሁ አንዳንድ ጊዜ የሚሰማኝን ስሜት ልነግራችሁ አልችልም። በጣም ያስገርመኛል የእግዚአብሔር ፍቅር የሰው ልጆችን ለማዳን እኔና እናንተን ለማዳን የሰራውን ስራ ስትመለከቱ በጣም ያስገርማል። በደል እንደበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአትም በሞት እንዲሰራ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያትም ለዘላለም ሕይወትን ይነግስ ዘንድ ጸጋ ከመጠን ይልቅ በዛ፣ ተትረፈረፈ። የእግዚአብሔር ጸጋ ተትረፈረፈልን፣ በዛልን፣ እጅግ በዛልን። ጸጋው እጅግ ተትረፈረፈልን። አስገራሚ ነው። ስለዚህም በእርሱ መታዘዝ የአማኞች ጽድቅ ምክንያትም ሆኗል። የእርሱ ጽድቅ ይቆጠርላቸዋል። እግዚአብሔር ሲያያቸው በክርስቶስ ጽድቅ ውስጥ ናቸው። ወገኖቼ መሸማቀቅ፣ መፍራት የለብንም። እኛ የምንታየው በማን ውስጥ ነው? በክርስቶስ ውስጥ ነው። አትፍሩ፣ አትጨነቁ፣ አያስፈራም። ምክንያቱም የምታየው በክርስቶስ ውስጥ ስለሆነ። እኔ ምንም የሚያሸማቀኝ የሚያስፈራኝ ነገር የለም። እኔ የምታየው እግዚአብሔር ራሱ የሚያይ በክርስቶስ ውስጥ ስለሆነ በክርስቶስ ነው የሚያይ። ልብ በሉ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22ን 45ን ይቅርታ ማየት ትችላላችሁ። ጽድቅ በተደረገልን በኢየሱስ ክርስቶስ የሆናችሁ እርሱ በማየት ክርስቶስ የአማኞች ጽድቅ መሆኑን ያስረዳል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ነው። በክርስቶስ ኢየሱስ የሆናችሁ እርሱ ነው ይላል በማለት ክርስቶስ የአማኞች ጽድቅ መሆኑን ያስረዳል። ክርስቶስ የአማኞች ጽድቅ ሆኗል። አስደናቂ ለውጥ፣ አስደናቂ ለውጥ፣ ተለውጦች ሁሉ በላይ የሆነ ለውጥ ይሄ ነው። ተለውጦች ሁሉ በላይ ጥንታዊው የእምነት አባት አትናቴዎስ የሚባል ሰው አስደናቂው ለውጥ ይለዋል። አስደናቂው ለውጥ፣ ይህንን የሚያክል አስደናቂ ለውጥ የለም ብሎ ይናገራል። ማርቲን ሉተርም ይህንኑ ደግሞታል። ከለውጦች ሁሉ በላይ የሆነ ለውጥ
ምክንያቱም ኃጢአታችን የመርገም ጨርቅ ሆኖ ነበር። አሁን ግን ክርስቶስ ኢየሱስ ለኛ ጽድቅ ሆነልን። ከክርስቶስ ኢየሱስ የተነሳ የዘላለም ሕይወት ባለቤት ሆነናል። ከዘላለም ሞት ወደ ዘላለም ሕይወት የተሻገርን ሆነናል። እግዚአብሔር በጸጋ አዳነን፣ በጸጋው አዳነን። ይህም የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔርን በጎነት የሚያሳይ እንደው አንዳንድ ነገሮችን እንደው ከጥንታዊ አባቶችም ባለፈው ሳምንትም እንደተናገርኩት ከነሱም ጠቀስ አድርጌ ልናገር። በ200 ዓመተ ምህረት አካባቢ ትንሽ ቆይቶ የሞተ 200 ዓመተ ምህረት እንግዲህ ማለት የጥንታዊቷ ቤተክርስቲያን ገና ኢንፋንት የሆነችው ቤተክርስቲያን በምትንቀሳቀስበት ዘመን ጠንካራ የሆኑ ነቢያቶች ነበሩ፣ የእምነት አባቶች ነበሩ። ካቶሊኮችም ከመነሳታቸው በፊት ማለት ነው። እና በዚያን ጊዜ የነበረ ሰው የታሪክ ጸሐፊ ነው። ከነ ኢሱቤስ ቀደም ብሎ የነበረ ሰው ነውና ኢሱቤስን ታውቃላችሁ? የሚገርም ታሪክ ጸሐፊ ነው። የቤተክርስቲያን ታሪክን ስታዩ በተለይ የሱ ጽሑፍ በጣም አስገራሚ ነውና ከድንግል የተወለደው በአንዱ ሰው መታዘዝ ብዙዎች ጸድቀው ደህንነትን ይቀበላሉ አለ። በስጋ ከድንግል ማርያም በተወለደው በክርስቶስ ኢየሱስ በኩል በሱ በኩል ጸድቀው ደህንነትን ይቀበላሉ አለ። በ397 ዓመተ ምህረት ደግሞ የሞተው ታዋቂው ሰባኪ በሚላን ውስጥ ጳጳስ የነበረ ነው። ኢንተር ሚላን ምናምን ሲባል ሰምታችሁ ሊሆን ይችላል። ኢንተር ሚላንን በሆነ ምክንያት አውቀዋለሁ። አይ ሄጃለሁ ማለት አይደለም፣ ግን ስለዚያ ሲወራ የምሰማው ነገር ስላለ ነው። እሱን አልነግራችሁም ለምን እንደሆነ። እና ታዋቂው ሰባኪ ከእግዚአብሔር የራቀው ማህበረሰብ ወገን ይሆን ዘንድ እንግዲህ ልብ በሉ። ከእግዚአብሔር የራቀው ማህበረሰብ ማለት እያንዳንዱ ሰው ማለት ሳይሆን ከእግዚአብሔር ርቃችሁ ነበር የተባለው ኤፌሶን ውስጥ እነማን ናቸው? ከጽድቅ ርቃችሁ ነበር፣ ከመንግስቱም የራቃችሁ ነበራችሁ፣ ከኪዳኑም የራቃችሁ ነበራችሁ። እንዲህ እየተባለ ይነገራቸው የነበሩት እነማን ናቸው? አህዛብ ናቸው፣ አይሁድ አይደለም። ስለዚህ የእግዚአብሔርን ስራ ሳይሰራ በክርስቶስ ለሚያምን ሁሉ ለአብርሃም ጽድቅ ሆኖ እንደተቆጠረለት ለነሱም እምነታቸው ጽድቅ ሆኖ ይቆጠርላቸዋል ብሎ የጻፈ ሰው፣ ጥንታዊ ሰባኪ፣ ታዋቂ ሰባኪ የነበረ ሰው። በ407 ዓመተ ምህረት የሞተው ደግሞ ከአባቶች ሁሉ በላይ እውቅና ያገኘው ዛሬ ስሜ ቢኖር በደንብ ይህን ሰውዬ በደንብ ይገልጽልን ወይም ያብራራልን ነበረ። ስለሱ ታሪክ ብዙ አላቅም እኔ፣ ግን የታሪክ ቤተክርስቲያን ታሪክ ጸሐፊዎችና እንዲያና ሰዎች በደንብ ያውቁታል። እና ይሄ ሰው ኢትዮጵያዊ ነው እንዴ ይል ነበር አንዳንድ ጊዜ። ዮሐንስ አፈወርቅ ነው የሚባለው። ኢትዮጵያዊ ነው እንዴ? ለምንድን ነው እንደዚህ ያለ ስም የተሰጠው ብዬ አስባለሁ። እና ስሙን ጥንታዊ ስሙን ለመፈለግ ጥረት አድርጌያለሁ። በደንብ እርግጠኛ ስላልሆንኩ አሁን እሱን መናገር አልፈልግም፣ ግን ያለውን ነገር ልንገራችሁ። ኃጢአተኞች ጻድቃን እንዲሆኑ ጻድቅ የሆነውን ክርስቶስን ኃጢአተኛ አደረገው። ኃጢአተኞች ጻድቃን እንዲሆኑ ጻድቅ የሆነውን ኢየሱስ ክርስቶስን ኃጢአት አደረገው። በስራ ሳይሆን በጸጋ ስንጸድቅ ኃጢአት ሁሉ ይጠፋል። ይህም የእግዚአብሔር ጽድቅ ስራ ነው ብሎ የተናገረ ነው። ይህ ሁሉ የእግዚአብሔር ጽድቅ ስራ ነው። ይህ ሁሉ የተደረገልን ከእግዚአብሔር የተነሳ ነው። በሌላ ቦታ ላይም ምን ብሎ ተናግሯል? ዛሬ ኃጢአተኞች ክርስቶስ ኢየሱስን ሲለብሱት የክርስቶስ ኢየሱስ ጽድቅ ነው የሚታየው። ቅድም እንደተናገርኩት ማለት ነው። የክርስቶስ ጽድቅ ለነሱ ሁሉ ይታይላቸዋል ብሎ የተናገረ ሰው ነው።
የክርስቶስ ኢየሱስ ጽድቅ ለእኔና ለእናንተ እንዲታይልን ሆኗል። ስለዚህ ወገኖች በክርስቶስ ኢየሱስ ጽድቅ የዳንን ክርስቶስ ኢየሱስ ለእኔና ለእናንተ ዋጋ በመክፈሉ የእግዚአብሔር ጽድቅ እንድንሆን እግዚአብሔር ረድቶናል። እግዚአብሔር ጻድቃን አድርጎናል። ስለዚህ ልንፈራ፣ ልንጨነቅ፣ ልንፈዝ፣ ልንደክም አይገባንም። ይልቅን ይህን ያዳነን ጌታ ልናገለግለው፣ ልናከብረው፣ ልናመሰግነው ይገባናል። እግዚአብሔርን እንደሚገባ እያገለገልን ልንኖር ይገባናል። በፍቅር፣ በወንድማማች ፍቅር። ትልቁ የክርስትና ዋናው ነገር እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ፣ ሰውንም እንደ ራስህ አድርገህ ውደድ። የወንጌል ማዕከል የሚሆነው ይሄ ነው። ሰው እግዚአብሔርን ከወደደ፣ ሰውንም ከወደደ ወንጌልን ለሰው ሁሉ ያደርሳል። ማንም እንዲጠፋ አንፈልግም። ማንም ሰው በኃጢአት ውስጥ እንዲሆን አንፈልግም። ከዳኑትም ጋራ በፍቅርና በወንድማማች በፍቅር ነው የምንሰራው የምንኖረውም ማለት ነው። ክብር ለእግዚአብሔር ይሁን። እስቲ ከዚህ በኋላ ያለውን ጊዜና ሰዓት እንወያይበት።